ሰላም ጤና ይስጥልኝ። ይህ የስሙ ኦዲዮ ቡክስ እና ፖድካስት መተግበሪያ የዩቲዩብ ቻናል ነው። በዚህ ቻናል ዘወትር ሐሙስ ምሽት ከ2 ሰዓት በኋላ መተግበሪያችን ላይ ካሉ መጻሕፍት የተመረጡትን በአጭሩ እናቀርብላችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነጻነትና ነጻ ገበያ። ጸሐፊ መቆያ ከበደ። ተራኪ ሚካኤል ምናሴ። ምዕራፍ 2 መንግስትና ርዕዮተ ዓለም። መንግስት። ቀደም ብለን እንዳየነው የግለሰብ መብት ይከበር ስንል ሁሉም ሰው በወደደው መንገድ ግላዊ ሕይወቱን ለመምራት እንዲያስብ፣ እንዲጥር፣ እንዲፈጥር፣ እንዲሰራና የሥራው ውጤት ተጠቃሚ እንዲሆን ሲባል ከሌሎች ጋር የሚኖረው ግንኙነት ሁሉ በገዛ ፍቃዱ፣ ፍላጎቱና ምርጫው ብቻ ይሆን ማለት ነው። ይሄ ግን እንዲሁ ሊሳካ የሚችል ነገር አይደለም። ለዚህ መሳካት የሚያስፈልጉ ሌሎች ነገሮች አሉ። ከእነዚህ ውስጥ አንዱ መንግስት ነው። መንግስት በአንድ ሀገር ላይ ሕግና ሥርዓትን በማስከበር ሕዝብን አደራጅቶና አቀናጅቶ የሚመራ ከፍተኛ የፖለቲካ ተቋም ነው። የዚህ ተቋም መኖር ያስፈለገበት የራሱ ምክንያትም አለው። በአንድ ማህበረሰብ ውስጥ የሰላማዊ ሰዎችን ሕይወት፣ ንብረትና መብት የሚጠብቅና አጥፊን የሚቀጣ የተደራጀ ተቋምና ሥርዓት ከሌለ ሁሉም ለሚደርስበት የመብት ጥሰት የራሱን ግብታዊ ፍርድና ቅጣት ይሰጣል። ማንም ሰው ሕይወት፣ ንብረትና መብቱ ላይ የሚደርስን ጥቃት እጁን አጣጥፎ አይመለከትም። የአጸፋ እርምጃ ይወስዳል። ከዛም ቂም በቀል፣ ደም መቃባት፣ ሁከት፣ እልቂትና ሥርዓት አልበኝነት ይነግሳል። እንዲህ አይነት ማህበረሰብ ራሱን በራሱ ያፈርሳል። ስለዚህ መንግስት ያስፈለገበት አንደኛው አሳማኝ ምክንያት መብታቸው የተጣሰ ሰዎች አጸፋ የመውሰድ ተፈጥሯዊ መብታቸውን በውክልና ተቀብሎ ጥፋተኛን ሕግና ሥርዓትን መሠረት አድርጎ በመቅጣት የሕዝብን ሰላምና ደህንነት ለመጠበቅ ነው። መብት የሚጣሰው ደግሞ በጉልበት ነው። ስለዚህ መጠበቅ ወይም ማስከበር የሚቻለውም በጉልበት ነው። በዚህ ምክንያት መንግስት ጉልበትን በብቸኝነት የመጠቀም መብት ከሕዝብ በውክልና ይሰጠዋል። በሌላ አገላለጽ የዜጎችን መብት የመጠበቅ ኃላፊነቱን በአግባብ ይወጣ ዘንድ ጉልበትን የመጠቀም ሥልጣን ይሰጠዋል። ስለዚህ ፖሊስና የጸጥታ አካላት ሕዝብ መሃል ሆነው የዜጎችን መብት አክብረው ያስከብራሉ። የሀገር መከላከያ ሰራዊት ደግሞ ሕዝብንና ሀገርን ከውጭ ወረራና ጥቃት ይጠብቃሉ። ሁለተኛው አሳማኝ ምክንያት ደግሞ ፍትህ ነው። ማንም ሰው የሚገባው ሊነፈገው፣ የማይገባው ደግሞ ሊሰጠው አይገባም። የሚገባን ማጣት ወይም የማይገባን ማግኘት ኢፍትሃዊ ነው። ስለዚህ የፍትህ አካላት ሁሉም የሚገባውን እንዳይነፈግ፣ የማይገባውንም እንዳያገኝ ይሰራሉ። አለመግባባት፣ ግጭትና በደልን ይዳኛሉ። ውልና ስምምነቶች ያዋውላሉ፣ ተፈጻሚ ያደርጋሉ። ነፃ መሆን ሥርዓት አልበኛ መሆን አይደለም። እንዲያውም ያለ ሕግ ነፃነት ሊኖር አይችልም። ለዚህም ሲባል መንግሥት ሕግን የመቅረጽ ወይም የማስቀረጽ፣ የመተርጎምና የማስተርጎም፣ የማስፈጸም ወይም የማስተባበር ሥልጣን የተሰጠው ተቋም ነው። ይህም ሥልጣን የሚመነጨው ከተገዢዎች ስምምነት ነው። ሦስተኛው ምክንያት ደግሞ በኢኮኖሚክስ አነጋገር ሕዝባዊ ዕቃና አገልግሎት ወይም ፐብሊክ ጉድስ የሚባሉትን ነገሮች ለመስራት ነው። አንድ ነገር ሕዝባዊ ዕቃ ወይም አገልግሎት ለመባል ግን ተከታዮቹን 2 መስፈርቶች ሊያሟላ ይገባል። አንደኛ፣ ዕቃው ወይም አገልግሎቱ አንድ ሰው ከሠራው ወይም ከገዛው በኋላ ሌላው በነፃና በቀላሉ ሊጠቀምበት የሚችል መሆኑ። ሁለተኛ፣ ሌላ ሰው ዕቃውን በነፃ እንዳይጠቀም ማድረግ ወይም ማገድ የማይቻል መሆኑ ናቸው። ሕዝባዊ ዕቃና አገልግሎት የሚባሉትን ለማስረዳት ያህል ድልድይን በምሳሌነት እንውሰድ። አንድ ሰው አንድ ወንዝ ላይ በገንዘቡ ድልድይ ሠራ እንበል። ድልድዩን ብቻውን ሊጠቀምበት ግን አይችልም። ሌሎችም ይጠቀማሉ። ሰዎች በድልድዩ ላይ እንዳይሻገሩ ማድረግም አይችልም። በዚህ ምክንያት እንዲህ ያሉ ለጋራ ጥቅም የሚውሉ ነገሮችን ለመስራት ግለሰቦች ተነሳሽነት አይኖራቸውም።
ሁሉም የሚፈልገው መስራት ሳይሆን ሌላ ሰው እስኪሰራው ጠብቆ መጠቀም ነው። ስለዚህ እንዲህ ያሉ ዕቃዎችና አገልግሎቶች ማቅረብ የመንግስት ሥራ ይሆናል ማለት ነው። ስለዚህ መንግስት በራሱ ግብ ሳይሆን ለዜጎች ምቹ የሆነ የመኖሪያና የሥራ አካባቢ ለመፍጠር የሚያገለግል መሳሪያ ነው። ለእነዚህ ጉዳዮች መከወኛ የሚሆን ግብር ከሕዝቡ መሰብሰቡም ምክንያታዊና ተገቢ ነው። ነገር ግን በርካታ መንግስታት ከዚህ ብዙ ርቀው በመሄድ የተለያዩ ነገሮችን ይሰራሉ። ስልጣን ያባልጋል፣ ፍጹም ስልጣን ደግሞ ፍጹም ያባልጋልና መንግስት ከሕዝብ የተሰጠውን አደራና ጉልበትን የመጠቀም መብቱን ለሌላ ነገር እንዳይጠቀምበት ደግሞ በተለያየ ስልት ልጓም ይበጅለታል። አንድ ማህበረሰብ ነፃ ሊሆን የሚችለው መንግስትን መቆጣጠር ሲችል ነው። ከስልቶቹ መካከል አንዳንዶቹን እኔ አንደኛው ስልት በሕዝብ ስምምነት በጸደቀ ሕገ መንግሥት መመራት ነው። መንግሥት የዜጎቹን መብት ለመጠበቅ የተሰጠውን ሥልጣን ተጠቅሞ የዜጎቹን መብት እንዳይጥስ በሕገ መንግሥት ገደብ ይጣልበታል። ሌላኛው ስልት ደግሞ የሕግ የበላይነትን ማስፈን ነው። አንድን ማህበረሰብ ነፃ ሊያስብሉት ከሚችሉ ነገሮች አንዱ የሕግ የበላይነት ነው። የሕግ የበላይነት ማለት ሁሉም ሰው ላይ እኩል ተግባራዊ በሚሆን ሕግ መመራት ነው። የሕግ የበላይነት ሰፈነ የሚባለው ሁሉም ሰው በሕግ ፊት እኩል መሆኑ ሲረጋገጥ ነው። የገዢዎችን ሥልጣን ከልቅነት መጠበቂያ አንዱ መንገድ በሕግ ፊት ከሌላው ሰው እኩል እንዲሆኑ በማድረግ ነው። ሌላኛው ዘዴ በየተወሰኑ ዓመታት ምርጫ በማድረግ መሪን መምረጥ ነው። በእርግጥ ብዙ ሀገራት ላይ ትልቁ ችግር መሪን መምረጥ ሳይሆን ማውረድ ነው። ለዚህ ደግሞ በተለይ ሦስቱ የመንግሥት አካላት ማለትም ሕግ አውጪው፣ ሕግ ተርጓሚውና ሕግ አስፈጻሚው እንዲለያዩ፣ አንዱ በአንዱ ሥራ ያለ አግባብ ጣልቃ እንዳይገባ፣ በሕግ የተሰጣቸውን ሥራ ብቻ እንዲሰሩ፣ እንዲሁም አንዱ አንዱን እንዲቆጣጠረው ማድረግ ነው። ርዕዮተ ዓለም ዛሬ ላይ መንግሥት ሀገርን የሚመራው ርዕዮተ ዓለማዊ ቅርጽ ባለው አስተሳሰብ ነው። ርዕዮተ ዓለም አንድን ማህበረሰብ አስተባብሮና አቀናጅቶ ለመምራት የሚሆን በዋናነት ከሥነ ምግባር፣ ከኢኮኖሚክስ እና ከፖለቲካ አስተምህሮዎች የተውጣጡ መርሆዎችን አጣምሮ የያዘ እንዲሁም መርሆዎቹ እውነትና ጠቃሚ መሆናቸውን የሚያብራራና የሚተነትን አስተሳሰብ ነው። አስተሳሰቡ ሕዝቡ ዘንድ ደርሶ የሚተገበረው ደግሞ በፖሊሲ፣ በአዋጅ፣ በሕግ፣ በመመርመሪያና በመሳሰሉት ነው። አስተሳሰቦቹ በተቋማትና በመንግስት ውስጥ በመስረጽና በመተግበር የዜጎችን የእርስ በርስ እንዲሁም ዜጎች ከመንግስት ጋር የሚኖራቸውን ግንኙነት ይወስናሉ። የእነዚህ አስተሳሰብ ወይም መርሆች መነሾ ግን ዘፈቀደና ቅዠት ሳይሆን የሰው ልጅ ተፈጥሮና የገሃዱ ዓለም እውነታ ሊሆን ይገባል። የሰው ልጅ ተፈጥሯዊ ጠባይና ነባራዊ ሐቅ ላይ የተመሰረተ አስተሳሰብ የሕዝብን የኑሮ ሁኔታ ያሻሽላል፣ ሀገርን ያለማል። ውሸትና ቅዠትን መነሾ ያደረገ ከሰው ልጅ ባህሪ ጋር የሚቃረን ከሆነ ደግሞ ሕዝብን ለችጋርና ለብጥብጥ፣ ሀገርን ለውድመት ይዳርጋል። ርዕዮተ ዓለም አልሚም አውዳሚም ነው። አንድ ሀገረ መንግሥት ሊመራ የሚችለው ወይ በትክክለኛ ወይ በተሳሳተ ወይ ደግሞ ከሁለቱ በተቀየጠ አስተሳሰብ ነው። በሦስቱም ካልሆነ ደግሞ የእውር ድንብር ነው። ርዕዮተ ዓለም ምናምን ብሎ ማካበድ አያስፈልግም ብሎ በግምትና በእውር ድንብር የሚመራ ሀገረ መንግሥት ካፒቴን ወይም መሪ የሌለው መርከብ እንደማለት ነው። መሪ የሌለው መርከብ መስመጡ የታወቀ ነው። የማይታወቀው ወዴት እንደሚሄድ ከየትኛው የበረዶ ግግር ወይም አለት ጋር መቼና እንዴት ተላትሞ እንደሚሰጥም ብቻ ነው። መርህ የለሽ ሥርዓትም የማይታወቀው ወዴት እንደሚሄድና መቼ እንደሚናወጥ ብቻ ነው። መርህ አቅጣጫ ነው፣ መስመር ነው። ሰው በግልም ይሁን በቡድን ሩቅ ማለምና ያለመው ግብ ላይ መድረስ የሚችለው መርህ ላይ ጸንቶ በመጓዝ ነው።
አንድ ሰው ወይም ማህበረሰብ የሚመራበትን መርህ አይቶ መድረሻውን መገመት ይቻላል። የሚታመንለትና የሚመራበት መርህ ከሌለው ግን መነሻው እንጂ መድረሻው አይታወቅም። ብዙ መንግስታት ራሳቸው የሚፈልጉትን ርዕዮተ ዓለም ሰርተው ህዝብ ላይ በጉልበት ይጭናሉ። አምባገነኖች በራሳቸው ፍላጎት ላይ ተመስርተው የሚነድፉት ርዕዮተ ዓለም ደግሞ የጭቆና መሳሪያ ነው። በመሆኑም ህዝብን የሚያንቀሳቅሱት በህግና ትዕዛዝ፣ በቅጣትና በኃይል አስፈራርተው ነው። የጉልበት አገዛዝ ደግሞ ውጤቱ አሉታዊ ነው። በነጻነት ለማሰብ፣ ሐሳብን ለመግለጽ፣ ለመስራት፣ ለማምረት፣ ለመነገድ፣ ሀብት ለማፍራትና ለመያዝ ምቹ የሆነ ስርዓት ግን የጸጋዎች ሁሉ ምንጭ ነው። እንዲህ አይነቱ ስርዓት ሰዎች ከድህነት ይወጡ ዘንድ የተለያየ ስልትና ዘዴ እንዲመለከቱና እንዲሞክሩ እድሉን ይሰጣቸዋል። ዜጎች የሌላን ሰው መብት ሳይጥሱ ይበጀኛል ያሉትን ነገር ይሞክራሉ። ይህንን በማድረጋቸው የሚቀጣቸውም የለም። ከተሳሳቱም የሚጎዱት ራሳቸውን ነው። መንግስት በዜጎች የግል ጉዳይ ላይ ጣልቃ እየገባ ሲወስን ለሚሰራው ስህተት ዋጋ የሚከፍለው ግን ያልተሳሳተው ሁሉ ነው። የሆነው ሆኖ ዓለማችን ላይ በተለያየ ጊዜ በተለያዩ ሰዎች ፊት አውራሪነት የተነደፉ የዳበሩና በተለያዩ ሀገራት የተተገበሩ በርካታ ርዕዮተ ዓለምና አስተሳሰቦች ነበሩ፣ አሁንም አሉ። ቀጥለን የተወሰኑትን በአጭሩ ለመመልከት እንሞክራለን። አዳም ስሚዝና ካፒታሊዝም። ፈላስፋና ኢኮኖሚስቱ አዳም ስሚዝ የተወለደው ኪርኮልዲ በምትባል የምስራቅ ስኮትላንድ መንደር በ1723 ዓመተ ምህረት ነበር። በ14 ዓመቱ ወደ ግላስጎ ዩኒቨርሲቲ በማቅናት ሞራል ፊሎዞፊ የተማረው አዳም ስሚዝ ለተጨማሪ ትምህርት ወደ ኦክስፎርድ አቀና። ብዙም ደስተኛ ካልሆነበት የኦክስፎርድ ቆይታው ከተመለሰ በኋላ በግላስጎ ዩኒቨርሲቲ ለ13 ዓመታት ያህል በመምህርነት አገልግሏል። በዘመናዊው የምጣኔ ሀብት ሳይንስ ላይ የሱን ያህል አሻራውን ያኖረ ሰው የለም የሚባልለት የኢኮኖሚክስና የነፃ ገበያ ካፒታሊዝም አባት አዳም ስሚዝ ተናግሮ የማሳመን ችግር ነበረበት። በዚህ ምክንያት ባለስልጣናትን ለማሳመን በሚል ተንትኖና አብራርቶ የጻፈው መጽሐፍ ለበርካታ ዓመታት የኢኮኖሚክስ ሳይንስ መሰረት ሆኖ ዘልቋል። አንድ ተማሪው ግን አዳም ስሚዝ ሲናገር የማይጥመው ደህናውን ሐሳብ መጀመሪያውኑም ለመጽሐፉ ብሎ የቆጠበው ስለነበር ነው ይላል። አዳም ስሚዝና ፈላስፋው ወዳጁ ዴቪድ ሂዩም የስኮትላንድ አብርሆት አባት በመባል ይታወቃሉ። በ1763 ዓመተ ምህረት በዴቪድ ሂዩም በኩል የተዋወቀው ቻርልስ ታውሴንድ የተባለ ፈረንሳዊ ባለጸጋ የእንጀራ ልጁን የሚያስጠናለት ከሆነ በየዓመቱ 300 ፓውንድ እንደሚከፍለው ለአዳም ስሚዝ ቃል ይገባለታል። ማስተማርና መናገር የማይሆንለት የግላስጎ ዩኒቨርሲቲ ፕሮፌሰርም ከደሞዙ በእጥፍ የሚበልጠውን አዲሱን ክፍያ ሳያቅማማ ተቀብሎ ወደ ፈረንሳይ አቀና። ዓመት ከመንፈቅ እንደሆነው ግን ማስጠናቱም ያስጠላዋል። ሆኖም በፈረንሳይ ቆይታው የቤንጃሚን ፍራንክሊን፣ ቮልቴር፣ ቱርጎትና ሌሎች በዘመኑ ዝነኛ ከነበሩ ሰዎች ጋር የመገናኘት ዕድል ገጥሞታል። አለኝ የሚለውን አዲስ የኢኮኖሚ ንድፈ ሐሳብ በመጽሐፍ መልክ ማሰናዳት የጀመረውም በዚሁ ጊዜ ነበር። ይህ የአዳም ስሚዝ መጽሐፍ An Inquiry into the Nature and Cause of the Wealth of Nations በመባል ይታወቃል። በእርግጥ The Theory of Moral Sentiment የሚል መጽሐፉን በ1959 ዓመተ ምህረት አሳትሞ ነበር። መጋቢት 9 ቀን 1776 ዓመተ ምህረት የታተመው በአጭሩ The Wealth of Nations በመባል የሚታወቀው ይህ መጽሐፍ 1000 ገጽ ያለውና በሁለት ጥራዞች የተዘጋጀ ነበር። ጥራዞቹ በኢኮኖሚ ጉዳዮች፣ በሥራ ክፍፍልና ቅንጅት፣ የሀገር ኢኮኖሚ እድገት መሰረቶች ምን እንደሆኑና የሰው ልጅ ተፈጥሯዊ ባህሪ ሁሉ የዳሰሱ ሥራዎች ነበሩ። ከአዳም ስሚዝ የክላሲካል ኢኮኖሚክስ ሞዴል መሰረቶች ውስጥ ዋና ዋናዎቹ የሚከተሉት ናቸው።
1. አምራቾች፣ ሥራ ፈጣሪዎች፣ ነጋዴዎች፣ ሸማቾችና ሠራተኞች ምርት፣ አገልግሎትና ጉልበታቸውን በፈቃድ በስምምነትና በነጻነት የሚለዋወጡበት ሥርዓት። 2. አዳም ስሚዝ ነፃ ገበያ ላይ አምራችና ነጋዴዎች ደንበኛን በመሳብ ለራሳቸው ጥቅም ለማግኘት ሲሉ የሚያደርጉት ፉክክር ህብረተሰቡን የተሻለ ጥራት ያለው ሸቀጥና አገልግሎት በቅናሽ ዋጋ እንዲያገኝ ያስችለዋል ይላል። ይህን ስልትም ስውሩ እጅ ወይም ኢንቪዚብል ሃንድ ይለዋል። ይህ እንዲሆን ግን ሸማቾች በፈቃዳቸው አንዱን ከአንዱ በዋጋና በጥራት እያወዳደሩና እያማረጡ የፈለጉትን እየገዙ ያልፈለጉትን ደግሞ እየተዉ የሚገበያዩበት የነፃ ገበያ ሥርዓት ሊኖር እንደሚገባ ያስገነዝባል። 3. በግብይቱ ወቅት የሚሰርቁ የሚያጭበረብሩና ከሃዲ ሰዎችን የሚቀጣ የሕግ የበላይነትን የሚያከብር ሥርዓት አስፈላጊ መሆኑን ይገልጻል። ለእነዚህ ሁኔታዎች መሳካት ሲባልም መንግሥት እጁን ኢኮኖሚው ውስጥ ማስገባት እንደሌለበት ይመክራል። መንግሥት እጁን የሚያስገባ ከሆነ ግን እንደ ግለሰቦች ለጥቅም መሯሯጥ ይጀምራል። በዚህ ምክንያት ዜጎች ይበደላሉ፣ ፍትህም ይጓደላል በማለት ያስረዳል። የአዳም ስሚዝን መጽሐፎች ያነበበው ስመጥሩ ፈላስፋ ዴቪድ ሂዩም አስደናቂ ችሎታ፣ ምርጥ ሥራ ሲል አወድሶታል። ቮልቴርም ሀገሬ ፈረንሳይ ከእሱ ጋር የምታነጻጽረው ሰው የላትም በማለት አዳም ስሚዝን አሞካሽቶታል። ዣን ባፕቲስት ሴይና ፍሬድሪክ ባስቲያን ደግሞ ሥራዎቹን ለሀገራችን ይጠቅማሉ በሚል በፈረንሳይ አሰራጭተዋል። ከመስራች አባቶች አንዱና በኋላም ፕሬዝዳንት የሆነው ቶማስ ጄፈርሰን ደግሞ ለውጥ ከሳችና ሀብት ፈጣሪ ነው በማለት በሀገራ አሜሪካ እንዲስፋፋ ከማድረጉም በላይ ራሱም ጭምር ባረቀቀው ሕገ መንግሥቱ ውስጥ የአዳም ስሚዝ ሐሳቦች እንዲካተቱ አድርጓል። እንግሊዝን ደግሞ ከነገሥታቱ ጋር በተቆራኘችው ቤተ ክርስቲያን ላይ የሕግ ልጓም ታበጅ ዘንድ አስገድዷታል። በተጨማሪም የአዳም ስሚዝ የኢኮኖሚ ሞዴል በወቅቱ በአውሮፓ ተንሰራፍቶ የነበረውን ሜርካንታሊዝም የተባለ ሥርዓት በማጥፋት የኢንዱስትሪ አብዮቱን በማቀጣጠልና የፖለቲካ ነጻነትን በማፋፋም ረገድ ትልቅ ድርሻ ነበረው። በመቀጠልም የአዳም ስሚዝን ሐሳቦች የተገበሩ ሀገራት አጀብ በሚያሰኝ ሁኔታ አዳዲስ ፈጠራና ቴክኖሎጂ ይፈልቅባቸው ጀመር። በስልጣኔ ከቻይናና ከአረቦች ኋላ ሲንፏቀቁ የነበሩት ምዕራባውያን ቀድሞ መሄድ ጀመሩ። በእንፋሎት የሚሰራ ሞተርና አውቶማቲክ የጨርቅ መሸመኛ ተፈለሰፈ። በዝቅተኛ ዋጋ ሊገኝ የሚችል ወረቀትና የማተሚያ ማሽን በመሰራቱ ምክንያት ዕውቀትና ዘመናዊ ዩኒቨርሲቲዎች ተስፋፉ። አሜሪካውያን ከእንግሊዝ ነፃ ከወጡ በኋላ ዜጎች በፈቃዳቸው በሚያደርጉት ግንኙነት ላይ መንግሥት ጣልቃ እንዳይገባ በሕግ ልጓም አበጁ። ቀጥሎም የሚሲሲፒ ሸለቆዎች ለሙ። ዘመናዊ ሕንፃዎች እንደ አሸን ፈሉ። ነፃነት ባላቸው ሰዎች በምድረ አሜሪካ የሚፈለፈሉ አዳዲስ የፈጠራ ሥራዎች ብዛት ለእንግሊዛውያን ሳይቀር ትንግርት ሆኑ። በጥቂት ዓመታት ውስጥ በርካታ የባቡር መስመሮችን በመዘርጋት ሀገሪቱን ከዳር ዳር አገናኙ። በወቅቱ የተቀረው ዓለም የባቡር ሐዲድ በሙሉ ቢደመር እንኳን አሜሪካ ብቻዋን የዘረጋችውን አያህልም ነበር። ከዚያም በ20ኛው መቶ ክፍለ ዘመን መግቢያ ላይ አሜሪካውያን ኃያልነቱን ከእንግሊዝ ተረከቡ። እንግሊዛውያን ለዘመናት ረግጠው የገዟት ሀገር ልዕለ ኃያል መሆኗን ማመን አቃታቸው። ሁኔታው ግን በግልጽ የሚታይ በመሆኑ እውነታውን ከመቀበል ውጭ ምርጫ አልነበራቸውም። አሜሪካን ጨምሮ የአዳም ስሚዝን የኢኮኖሚ ሞዴል ተግባር ላይ ያዋሉ ሀገራት ሁሉ ተአምራዊ የኢኮኖሚ እድገት አስመዝግበዋል። በአንጻሩ ከግለሰብ ነፃነትና ከነፃ ገበያ መርሆዎች ጋር የሚጣረስ የኢኮኖሚና የፖለቲካ ሥርዓት የዘረጉ ሀገራት ደግሞ ዛሬም ድረስ ባሉበት እየረገጡ ነው። ካፒታሊዝም ማለት ሁሉም ነገር ውድድር የሆነበት
ድሃን የሚመዘብር ስግብግብ ሀብታም የሚፈነጭበት ስርዓት ነው የሚል የተሳሳተ ግንዛቤ የያዘ ሰው ብዙ ነው። የካፒታሊዝም ዋነኛ መገለጫ ግን ውድድርና ስግብግብነት አይደለም። በእርግጥ በአምባገነን ስርዓት ላይ ጭምር ሰዎች ስልጣንን ጨምሮ ብዙ ነገር ለማግኘት ሲስገበገቡና ሲወዳደሩ ነው የሚውሉት። ካፒታሊዝም የሚፈጥረው አዲስ ውድድር የለም። ባይሆን የውድድር ሜዳውን ለሁሉም እኩል እንዲሆን ያደርጋል። የሆነው ሆኖ የካፒታሊዝም ዋነኛ መርህና መገለጫው የእሴቶች ሁሉ እሴት፣ የጸጋዎች ሁሉ ጸጋ የሆነው ነፃነት ነው። ካፒታሊዝም የግለሰብ መብት በተለይ የግል ንብረት ባለቤትነት መብት መከበር ላይ የሚቆም ስርዓት ነው። ካፒታሊዝም ለሰው ልጅ እንደ ግለሰብ ዕውቅናና ነፃነት የሚሰጥ የፖለቲካና የኢኮኖሚ ስርዓት ነው። የነፃ ገበያ ካፒታሊዝም መንግስትና ሃይማኖት በተለያዩበት መንገድ ሁኔታና ምክንያት መንግስትና ኢኮኖሚ መለያየት አለባቸው የሚል እሳቤ ነው። ካፒታሊዝም ሙሉ በሙሉ ሊተገበር የሚችለው ከመንግስት ጣልቃ ገብነት ነፃ በሆነ የኢኮኖሚ ስርዓት ላይ ብቻ ነው። የካፒታሊዝም መሰረታዊና አይነተኛ መገለጫ የግለሰብ መብትና ከመንግስት ጣልቃ ገብነት ነፃ የሆነ የምርት መገልገያዎች በግል የሚያዙበት የኢኮኖሚና የግብይት ስርዓት ነው። ካፒታሊዝም ለሰው ልጅ ሕይወት፣ ንብረት፣ ክብርና መብት ዕውቅናና ቅድሚያ የሚሰጥ በሕግ የበላይነትና በኢኮኖሚ ነፃነት ላይ የሚቆም ፍትሃዊና ግብረ ገባዊ ስርዓት ነው። በካፒታሊዝም የሰዎችን የልፋት ውጤት፣ ሀብት፣ ንብረት ወዘተ ከፈቃዳቸው ውጭ በጉልበት መንጠቅ ፈጽሞ የተከለከለ ነው። በዚህ ምክንያት ማህበራዊ ትብብርንና የህብረት ሥራን በመፍጠር ረገድ እስከ ዛሬ ከነበሩት ስርዓቶች ሁሉ ካፒታሊዝምን የሚስተካከለው የለም። ካፒታሊዝም ሁሉም ሰው በራሱ ግብ ስለሆነ በጉልበት ለሌላ ነገር ግብ ማስፈጸሚያ መሳሪያ መሆን የለበትም የሚል ሰው የሚሸት ስርዓት ነው። ካፒታሊዝም ማንኛውም ሰው ምን ማሰብ፣ ምን መስራት ወይም አለመስራት እንዳለበት መወሰን የሚገባው ራሱ ነው። የአንድ ሰው ሕይወት፣ ሥራና የሥራ ውጤት ላይ ማዘዝ የሚገባው ሰውየው ብቻ ነው የሚል ስርዓት ነው። በካፒታሊዝም ሰዎች ችግረኞችን የሚረዱት በፈቃዳቸው ነው። ካፒታሊዝም ማንም ሰው የሌላውን መብት ሳይጥስ የፈለገውን ነገር ለማሰብና ለመስራት እንዲሁም መሆን የሚፈልገውን ነገር ለመሆን ነፃ የሆነበት ስርዓት ነው። ካፒታሊዝም መንግስትና ኢኮኖሚን በመለያየት ለሁሉም ሰው እኩል የመስራት፣ የማምረትና የሥራ ውጤትን ለመሸጥ ገበያ ላይ የመወዳደር ዕድል የሚሰጥ ስርዓት ነው። በካፒታሊዝም ማህበራዊ ግንኙነት፣ ፍቃደኝነት፣ ምርጫ፣ ውዴታ፣ ውይይት፣ የጋራ ስምምነትና ውል ላይ የተመሰረተ ነው። የጋራ ጥቅም ለማግኘት አብሮ መስራት የፈለገ በስምምነቱ መሰረት ይሰራል፣ ያልፈለገ አይሰራም። ሁሉም የራሱን ውሳኔና ምርጫ ለመከተል ነፃ ነው። በዚህ ምክንያት የነፃ ገበያ ካፒታሊዝም የሰው ልጅ የዘመናት መግባቢያ የነበረውን ጠመንጃና ጉልበት በንግግርና ስምምነት በመተካት ጭምር የሰመረለት ስርዓት ነው። ካፒታሊዝም ገባር፣ ጭሰኛ፣ ባሪያ አሳዳሪ፣ ፊውዳልና የመሳሰሉ አንዱን ጌታ ሌላውን ሎሌ፣ አንዱን የንጉሥ ዘር ሌላውን የባሪያ ዘር የሚያደርጉ ስርዓቶችን ጠራርጎ በማጥፋትም ይታወቃል። ካፒታሊዝም ነፃነት፣ አእምሮ፣ ዕውቀትና ምርታማ ሥራ ከሰው ልጅ ህልውና ጋር ያላቸውን መስተጋብርና ሚና ከግምት ያስገባ ስርዓት ነው። ካፒታሊዝም ሰው ሰብአዊ ክብሩን ጠብቆ በአግባቡ ለመኖር ማሰብና ዕውቀት ማመንጨት እንዳለበት፣ ዕውቀት ለማመንጨትና ፍሬያማ ሥራ ለመስራት ደግሞ ምክንያታዊ መሆን እንዳለበት፣ ምክንያታዊ ሆኖ ለማሰብና ለመስራት ደግሞ ከጉልበት ነፃ የሆነ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ስርዓት መኖር እንዳለበት ከግንዛቤ በማስገባት የተነደፈ አስተሳሰብ ነው። ካፒታሊዝም ለማሰብ፣ ለመስራትና በሕይወት ለመኖር አስፈላጊ የሆነው ቅድመ ሁኔታ ማለትም
የሰው ልጅ ነፃነት ላይ በመቆሙ በተተገበረበት ቦታ ሁሉ የተትረፈረፈ ሀብትና አስተማማኝ ሰላም በመፍጠር ረገድ የሚወዳደረው የለም። ካፒታሊዝም ሰዎች በላባቸው ያፈሩት ንብረት ላይ ባለቤት የመሆን መብታቸው በጥብቅ የሚከበርበትና የሕግ ጥበቃና ዋስትና የሚያገኝበት ሥርዓት በመሆኑ ምክንያት አስደናቂ ግኝቶች፣ አዳዲስ ፈጠራዎችና ዘመናዊ ቴክኖሎጂ እንደ አሸን ይፈላሉ። ኢንተርኔት፣ ስልክ፣ ኮምፒውተር፣ ካሜራ፣ መኪና፣ አውሮፕላን ወዘተ ሁሉ ካፒታሊዝም በነፃነት ለማሰብ ለመስራትና የድካምን ፍሬ ለማጣጣም የፈጠረላቸውን ምቹ ሁኔታ ተጠቅመው እምቅ ችሎታቸውንና ምናባቸውን ወደ እውንነት መቀየር በቻሉ ሰዎች የተፈጠሩ ናቸው። ብዙ ሰው እንደሚለው ካፒታሊዝም ሀብታም ይበልጥ የሚከብርበት፣ ድሃ ደግሞ የሚደህይበት ሥርዓት አይደለም። ሥርዓቱ የሚያሻሽለው የድሆችን ኑሮና ገቢ ጭምር ነው። ጭቆናና ድህነት ያስመረረው ሁሉ በባህርና በበረሃ ከሞት ጋር ተናንቆ የሚተመው ካፒታሊዝም የፈጠረውን ነፃነትና ሀብት ለመቋደስ እንጂ በሀብታም ለመበዝበዝ አይደለም። የካፒታሊዝምን መርሆዎች በተወሰነ መልኩ በመተግበራቸው ብቻ ባለፉት ጥቂት አስርት ዓመታት ውስጥ እንኳን እንደ ህንድና ቻይና ያሉ ሀገራት በሚሊዮን የሚቆጠሩ ዜጎቻቸውን ከድህነት ማውጣት ችለዋል። የካፒታሊዝም ዓላማና ግብ የሰው ልጅ ብልጽግናና ነፃነት ነው። በዓለም ላይ ያለው ትልቁ ልዩነት ካፒታሊዝምን ተግብረው ሀብታም በሆኑና ባለመተግበራቸው በድህነት በሚማቅቁ ሀገራት መካከል ነው። ካፒታሊዝም በሀገራቸው መኖር ላልቻሉ ሰዎች ጭምር ተምረው ሰርተው እንደየችሎታና አቅማቸው ሀብት አፍርተው በሰላምና በተድላ የመኖር ዕድልን የሚሰጥ ሥርዓት ነው። ክንዳቸው እስኪዝል ካፒታሊዝም ይውደም እያሉ ሲፎክሩ የነበሩ ኢትዮጵያውያንም ሶሻሊዝምና አብዮታዊ ዲሞክራሲን በመሳሰሉ አዋራጅ ሥርዓቶች ከሀገራቸው ሲሰደዱ የካፒታሊስቱ ማህበረሰብ ተቀብሎ ከሞት መንጋጋ አላቆ ተምረውና ሰርተው ለትልቅነትና ለታላቅነት እንዲበቁ አድርጓቸዋል። ከሁሉም በላይ ደግሞ ነፃነት ምን እንደሚል ቀምሰው የሚያጣጥሙበትን ወርቃማ ዕድል ሰጥቷቸዋል። ይሄ የሚያሳየው ካፒታሊዝም ምን ያህል ሰብአዊና ግብረገባዊ ሥርዓት እንደሆነ፣ አምርረው ለሚጠሉትና ለስደተኞች ጭምር የሚተርፍ ሀብት፣ የሥራ ዕድልና ነፃነት የመፍጠር ብቃት እንዳለው ነው። ካፒታሊዝም ዘረኛ፣ ስደተኛ ወይም መጤ ጠልና አግላይ አለመሆኑን በመፈክርና በፉከራ ሳይሆን በተግባር ያስመሰከረ ሥርዓት ነው። ካርል ማርክስና ሶሻሊዝም። የአይሁድ ዝርያ ካለው ቤተሰብ ግንቦት 5 ቀን 1818 ዓመተ ምህረት በቀድሞዋ ፕሩሲያ በአሁኗ ጀርመን የተወለደው ጺማም ፈላስፋ ፊት ለብዙ ሰው አዲስ አይደለም። ሙሉ ስሙ ካርል ሄንሪ ማርክስ ይባላል። ማርክስ የሁለተኛ ደረጃ ትምህርቱን በትውልድ ስፍራው ካጠናቀቀ በኋላ ወደ ቦን ዩኒቨርሲቲ በማቅናት ሕግና ፍልስፍና አጥንቷል። በመቀጠል ደግሞ ከበርሊን ዩኒቨርሲቲ የዶክትሬት ዲግሪውን ለመቀበል በቅቷል። ካርል ማርክስ ዓለማችን ላይ ብቅ ካሉ ጥቂት ስዕል አሰላሳዮች አንዱ መሆኑ አያከራክርም። ነገር ግን ከልጅነት እስከ ህልፈቱ ድረስ ከራሱ ጋር የተጣላና የአእምሮ መረጋጋት ያልነበረው ሰው ነበር። በዚህ ምክንያት በርካታ እርስ በርስ የሚቃረን ሐሳብ ያራምድ፣ ከአቋሙ ተጻራሪ የሆነ ድርጊት ይፈጽም ነበር። ለአብነት ካፒታሊዝም ለቴክኖሎጂ እድገትና ሀብት ለመፍጠር ምቹ ሥርዓት ነው ብሎ ካመገሰ በኋላ ካፒታሊስቱን ግን በዝባዥና ጨቋኝ ይል ነበር። ራሱን የጭቆኖችና የወዛደሩ መደብ ተቆርቋሪና ጠበቃ አድርጎ የሚያስብና ቡርዣ የሚጠላ ቢሆንም የአጎቱ ልጅ ከሆነው ከከበርቴው የፊሊፕስ ኩባንያ ባለቤት ቤንጃሚን ፊሊፕስ ጋር ግን የልብ ወዳጅ ነበር። ሃይማኖትን አደንዛዥ ዕፅ ነው ሲልና ሲያላግጥ የኖረ ነገር ግን የፕሩሺያ መሳፍንት ዘር የሆነችውን ጄኒን በቤተ ክርስቲያን ሃይማኖታዊ ሥርዓት ያገባ
The Union of Faithful with Christ በሚለው ጽሑፉ ደግሞ ስለ ፈሪሃ እግዚአብሔር የጻፈ ሰውም ነበር። ማርክስ በእናቱም በአባቱም አይሁድ ቢሆንም On the Jewish Question በሚለው ጽሑፉ ላይ ግን አይሁዶች ገንዘብ አምላኩና የክፋት ጥግ ናቸው በሚል ጸረ ሴማዊነቱን ገልጦ በ1843 ዓመተ ምህረት ላይ ጋዜጣ አሳትሞ ነበር። ማርክስ የሩሲያ የዘውድ አገዛዝና ዛር ኒኮላስን በመተቸቱ ይጽፍበት የነበረው ጋዜጣ ታገደ። ከዛም ወደ ፈረንሳይ ተሰደደ። ፈረንሳይ በስደት በሚኖርበት ወቅት በጋዜጣ በሚያወጣቸው መጣጥፎቹ ጀርመን ላይ አመጽ እየቀሰቀሰ በማስቸገሩ ከፈረንሳይም በ1845 ዓመተ ምህረት ተባረረ። ሆኖም ግን ፈረንሳይ ፓሪስ በነበረበት ወቅት ከረጅም ጊዜ ወዳጁ ፍሬድሪክ ኤንግልስ ጋር ለመተዋወቅና ከቡርዣ ቤተሰብ ከምትወለደው ሚስቱ ጋር ለመጋባት በቅቷል። በማንቸስተር የጨርቃ ጨርቅ ፋብሪካ ካላቸው የናጠጡ ከበርቴ ቤተሰቦች የሚወለደው ኤንግልስ በአባቱ እርዳታ ቢኖርም እርሱ ራሱ ደግሞ ማርክስን ቤተሰቡንና ስራውን በገንዘብ ሲደግፍ ኖሯል። ማርክስ ከፈረንሳይ ከተባረረ በኋላ ወደ ቤልጂየሟ መዲና ብራስልስ አቀና። በቤልጂየም ቆይታውም እንደ ሙሴ ሄስ እና ካርል ሄንዝ ያሉ ከተለያዩ የአውሮፓ ሀገራት ተሰደው የመጡ አፍቃሪ ሶሻሊስቶች ጋር ለመገናኘት በቃ። ማርክስ ቤልጂየም እያለ ከኤንግልስ ጋር በመሆን በየካቲት ወር 1948 ዓመተ ምህረት ዘ ኮሚኒስት ማኒፌስቶ የተባለውን የኮሚኒዝም መመሪያ ጻፈ። የዚህን ጽሑፍ ህትመት ተከትሎ በፈረንሳይ ኦስትሪያና ጣሊያን የሚገኙ ሰራተኞችና ላባደሮች አመጹ። እርሱ ራሱ በስደት በሚኖርበት ቤልጂየም ከአባቱ በወረሰው 5000 የወርቅ ፍራንክ የጦር መሳሪያ ገዝቶ ሲያስታጥቅ ተደርሶበት ወህኒ ወረደ። የእስር ጊዜውን እንደጨረሰ ከቤልጂየም ተባረረ። ቀጥሎ ወደ ጀርመን ያቀናው ማርክስ በዚያው ዓመት ነሐሴ ወር ላይ ከሀገሩም ተባረረ። ማርክስ በ1949 ዓመተ ምህረት ከሀገሩ ጀርመን እንደተባረረ ወደ ለንደን አቀና። ከዛም ለንደን በሚገኙ ቤተ መጻሕፍቶች ሲያነብ ሲመራመርና ሲጽፍ ቆየ። በ1867 ዓመተ ምህረት ደግሞ እንደ ዋና ሥራው ተደርጎ የሚወሰደውን ዳስ ካፒታልን በጀርመንኛ ጽፎ በኤንግልስ አማካኝነት የመጀመሪያውን ቅጽ ለህትመት አበቃ። ማርክስ መጋቢት 14 ቀን 1983 ዓመተ ምህረት ከዚህ ዓለም በሞት ከተለየ በኋላ ኤንግልስ ሁለተኛና ሶስተኛውን ቅጽ የአርትዖት ሥራውን ጨርሶ አሳተመው። ይህ ሥራው ነባሩን የፖለቲካል ኢኮኖሚ ፍልስፍና ለበርካታ ዓመታት ድቅድቅ ጨለማ ውስጥ የከተተ ብዙ ሚሊዮን ሰዎችን ለጠኔና ለሞት የዳረገ ለብዙ ደም አፋሳሽ አብዮትና አምባገነን ሥርዓቶች መፈጠር ምክንያት የሆነ ነበር። ከሁሉም በላይ ግን የበርካቶች የፖለቲካል ኢኮኖሚ እይታ ሸውራራ እንዲሆን አድርጓል። ማርክስ በዳስ ካፒታል አዳዲስ የኢኮኖሚ ሞዴልና ፍልስፍናዎችን አስተዋውቋል። የካፒታሊዝምን በዝባዥነት ለማስረዳት ያልፈነቀለው ድንጋይ የለም። የሰው ልጅ ፍላጎት በዝቶ ሸቀጦችን በፋብሪካ ማምረት ሲጀመር የመሬት ከበርቴው ፊውዳሊዝም በካፒታሊዝም መተካት ጀመረ የሚለው ማርክስ የማይለወጥ ሳይንሳዊ ሕግ ባለው ሞዴሉ የካፒታሊዝም ሥርዓት በእንከን የተሞላ የላባደሩን የሥራ ኃይል በመበዝበዝ ሀብት የሚያከማቹ ካፒታሊስቶች ብቻ የሚጠቀሙበት መጨረሻ ላይም በተጨቋኙና በጨቋኙ መደብ መካከል በሚነሳ አይቀሬ ቅራኔ ምክንያት ራሱን በራሱ የሚያጠፋ ሥርዓት ነው ይላል። በመጨረሻም ይሄ ሥርዓት በኃይል መወገድና በሶሻሊዝም ከዚያም በኮሚኒዝም መተካት እንዳለበት ይገልጻል። ማርክስ ካፒታሊዝም ለቴክኖሎጂ እድገት ምቹ ቢሆንም ማሽነሪዎች ግን ሰራተኛውን ከሥራ ውጭ በማድረግ ሥራ አጥ ያደርጉታል ይላል። ማርክስ ሌበር ቲዮሪ ኦፍ ቫልዩ በሚለው ሐቲቱ ላይ የሸቀጦች የልውውጥ እሴት የሚወሰነው ሸቀጡን ለማምረት በፈሰሰበት አስፈላጊ ማህበራዊ የሥራ ጊዜ ነው ይላል።
በተረፈ እሴት ሀቲቱ ላይም ተረፈ እሴትን የሚፈጥረው ወዛደሩ ቢሆንም ካፒታሊስቱ የማምረቻ መሳሪያ ባለቤት በመሆኑ የወዛደሩን ጉልበት በርካሽ እየበዘበዘ የሚያከማቸው እሴት ነው። ይህንን ለማስቀረት ንብረት የግል መሆኑ ቀርቶ በወል ወይም በህብረት ወይም በኮሚዩን መያዝ አለበት ይላል። የማርክስ ዕቅድ ካፒታሊዝም ኢፍትሐዊ ሥርዓት ስለሆነ የግለሰቦችን ንብረት በመንጠቅ የመደብ ልዩነት፣ ጭቆናና ብዝበዛን ማጥፋት፣ ከዛም በሰራተኛው መደብ መሪነት በሚካሄድ አብዮት በካፒታሊዝምና በኢምፔሪያሊዝም መቃብር ላይ ሶሻሊዝምን መገንባት ነው። ይሁን እንጂ ሶሻሊዝም በራሱ የመጨረሻ ግብ ሳይሆን መንግስትና መደብ አልባ የሆነ የኢኮኖሚ እኩልነት የሰፈነበት ሰዎች ራሳቸውን በራሳቸው የሚያስተዳድሩበት ስርዓተ ማህበር ማለትም ኮሚዩኒዝም እስኪመሰረት ድረስ የሚቆይ የሽግግር ስርዓት ነው ይላል። የመጀመሪያውኑ የአብዮት ደረጃ የሆነው ሶሻሊዝም ስልተ ምርትን ሲቀይረው፣ ሁለተኛ ደረጃ የሆነው ኮሚዩኒዝም ደግሞ የሰውን ልጅ አስተሳሰብና አመለካከትን ይቀይረዋል የሚለው ማርክስ ቀስ በቀስም አዲስ ሰውና አዲስ ማህበረሰብ ይፈጠራል። በስተመጨረሻም ሁሉም ሰው በነጻነት የሚኖርበት በዝባዥና ተበዝባዥ፣ ጨቋኝና ተጨቋኝ መደብ የሌለበት የሰው ልጅ በተድላና በሐሴት የተሞላ ኑሮ የሚኖርበት የኮሚዩኒስት ሥርዓተ ማህበር ይገነባል ሲል ይተነበያል። ይሄ ተምኔታዊ ፍልስፍናው በሰላማዊ መንገድ ሊሳካ እንደማይችል ያውቅ የነበረው ማርክስ ዘ ኮሚዩኒስት ማኒፌስቶ ላይ 12 የአፈጻጸም መመሪያዎችን ለተከታዮቹ ጽፏል። መመሪያዎቹ ዛሬም ድረስ በበርካታ አምባገነን መንግስታት ህዝብን ረግጦ ለመግዛትና ተቀናቃኝን ለመምታት ጥቅም ላይ ይውላሉ። ዘ ኮሚዩኒስት ማኒፌስቶ ላይ ከተዘረዘሩት 12ቱ የአብዮታዊ ሶሻሊዝም ማስፈጸሚያ መመሪያዎች 10ሩ የሚከተሉት ናቸው። አንደኛ፣ ወራሾችን ውርስ በመከልከል ገቢ ላይ ከፍተኛ ግብር በመጣልና በመሳሰለው ዘዴ ግለሰቦች እጅ ላይ ያለ ሀብት እንዲመናመን ማድረግ። ሁለተኛ፣ ትልልቅ ኢንዱስትሪ እንዲሁም የመርከብና የባቡር ትራንስፖርት ላይ የተሰማሩ የግል ባለሀብቶችን በማዳከም በመንግስት ድርጅቶች እንዲተኩ ማድረግ። ሶስተኛ፣ የተቃዋሚዎችንና የመጤዎችን ሀብት መንጠቅ። አራተኛ፣ ሰራተኞችን በማህበር በማደራጀት የፋብሪካ ባለቤት እንዲሆኑ በማድረግ የግል ባለሀብቶችን ከሥራ ውጭ ማድረግ እንዲሁም መሬትን ጨምሮ ማንኛውም የማምረቻ መሳሪያ በመንግስት ቁጥጥር ስር እንዲውል ማድረግ። አምስተኛ፣ የግል ንብረት ባለቤትነት የሚባል ነገር ጨርሶ እስኪጠፋ ድረስ ሁሉም ሰው ላይ የሥራ ግዴታ መጣል። ስድስተኛ፣ የባንክ ብድርና የገንዘብ አቅርቦት በብሔራዊ ባንክ አማካኝነት በመንግስት ማዕከላዊ እዝ ቁጥጥር ስር እንዲሆን በማድረግ የግል ባንኮችን ማዳከም። ሰባተኛ፣ የመንግስት ፋብሪካና ኢንዱስትሪዎችን ማስፋፋት። ስምንተኛ፣ ሁሉም ሕፃናት ከእናታቸው ጉያ ከወጡበት ቀን ጀምሮ በመንግስት ትምህርት ቤቶች በነፃ እንዲማሩና በህብረተሰባዊነት አስተሳሰብ ተኮትኩተው እንዲያድጉ ማድረግ። ዘጠነኛ፣ በማህበር ተደራጅተው ግብርናና ኢንዱስትሪዎች ውስጥ የሚሰሩ ሰራተኞች የጋራ መኖሪያ ቤት በመገንባት ከተሜነትን ከገጠር ህይወት ጋር በማቀናጀት የሁለቱንም አኗኗር ትሩፋቶች እንዲያጣጥሙ ማድረግ። አስረኛ፣ የትራንስፖርትና የመገናኛ ብዙሃን ከአብዮታዊ ሶሻሊስቱ ቡድን እጅ እንዳይወጣ ማድረግ የሚሉት ናቸው። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብረውን ስላሉ እናመሰግናለን።